ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ዴይሊ ቤተሰቦች እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 17 ቀን 2018 ዓ.ም የጣና ዴይሊ ሰዓቱን ዜናዎች ዋና ዋና ርዕሶቹን በማስቀደም እናስደምጣችኋለን። አደራቸውን እንጠብቃለን ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ በቅርቡ በውጊያ ላይ የተሰዉ አርበኞችን በማስታወስ ያወጣውን መግለጫና የጀግኖቹን የመጨረሻ አደራ በዝርዝር የያዝነው ቀዳሚው ዜናችን ነው። በህወሓት ላይ ዓለም አቀፋዊ ክስ መቅረቡን የሚያመላክቱ ሪፖርቶች በተለያዩ የአማራ አካባቢዎች ላይ የሚነሱ የወራና የግጭት ክሶችን እንዲሁም በትግራይ የወጡ አዋጆች ጋር በተያያዘ የሚነሱ ክሶችን በስፋት ይዘናል። በሌላ ዜና በኢትዮጵያ ሱዳን ድንበር አካባቢ የተፈጠረውን የደህንነት ውጥረት እንቃኛለን። የሱዳን ጦር በድንበር አካባቢ ያደረገው እንቅስቃሴ ለኢትዮጵያ ምን አይነት ወታደራዊና ዲፕሎማሲያዊ ስጋት ይፈጥራል የሚለው ይደመጣል። ወደ ዓለም አቀፍ ጉዳዮች ስናልፍ በብሪታንያ የተፈጠረው የፖለቲካና የማህበራዊ ቀውስ በመካከለኛው ምስራቅ እየተለዋወጠ ያለው የኃይል ሚዛን በኦማንና ኢራን መካከል የተደረሰው ስምምነት እንዲሁም አሜሪካ ያስተላለፈችው የመጨረሻ ማስጠንቀቂያ በቀጣይ ቀናት ምን አይነት ውጤት ያመጣል የሚለውን እንመለከታለን። በተጨማሪም እስራኤል ወታደራዊ ትኩረቷን ወደ ሰሜን ሊባኖስ ለማዞር እያደረገችው ያለውን ዝግጅትና በቀጠናው ላይ ሊያመጣው የሚችለውን አዲስ የደህንነት ሁኔታ በስፋት እንዳስሳለን። አብራችሁን ስትቆዩ እነዚህንና ሌሎች ዜናዎችን ታድምጣላችሁ። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አደራቸውን እንጠብቃለን። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ በቅርቡ በጀግንነት የወደቁት ጀግኖች አርበኞችን በተመለከተ ባወጣው የሐዘን መግለጫው ለዓላማ ታምኖ በጀግንነት መውደቅ የአማራ ፋኖ የአባቶቹ ውርስ ነው ሲል የጀግኖቹን ተጋድሎ ገልጾታል። አርበኛ አማራችን ነፍጥ አደገን ጨምሮ ከፍተኛ የዙና የኮር እንዲሁም የክፍለ ጦርና የብርጌድ አመራሮች ከጠላት ጋር ፊት ለፊት ተጋፍጠውና በርካታ የጠላትን ሰራዊት ከጣሉ በኋላ በጀግንነት ተሰውተዋል። ጀግኖቹ አርበኞች በተጋድሏቸው የመጨረሻ ደቂቃ ላይ ሆነው ለትግል አጋሮቻቸውና ለመሪዎቻቸው ያስተላለፉትን መልእክት ያስታወሰው እዙ ይህን አደራቸውን ደግሞ በታማኝነትና በጽናት እናስቀጥላለን ሲል ቃል ገብቷል። የጀግኖቹ መስዋዕትነት አስመልክቶ እዙ ባወጣው መግለጫው ጀግኖቹ በመጨረሻው የተጋድሏቸው ሰዓተኛ መውጣት አንችልም፣ የአማራን ሕዝብ እኛ ሞተን ልናድነው ስለሆነ ትግላችንን የጀመርነው ለወጣንለት ዓላማ ታምነን እንሰዋለን፣ አንድ ጥይት እስኪቀረን ድረስ እንፋለማለን፣ እናንተ ወደኋላ ሆኑና ትግሉን አድኑ፣ አንድነቱን በጉጉት ለሚጠብቀው ወገናችን እንድታበስሩት በመጨረሻዋ እስትንፋሳችን ላይ ቆመን አደራ እንላችኋለን በማለት ነበር የመጨረሻ ቃላቸውን ለመሪዎቻቸውና ለትግል አጋሮቻቸው በማስተላለፍ የተሰናበቱን። ጀግኖቹ በቃላቸው መሰረት ህልቆ መሳፍርት የጠላትን ሰራዊት ካፈር ከቀላቀሉ በኋላ ለአማራ ህዝብ ህልውናና ነጻነት ሲሉ በጀግንነትና በክብር ተሰውተዋል። ይህ የጀግኖች ወንድሞቻችን የክብር መስዋዕትነት ሰራዊታችን የወጣለትን ዓላማ ከዳር ለማድረስ የበለጠ የሚያነሳሳን እንጂ ትግላችንን የሚያዳክም በሰራዊታችን ላይም የስነ ልቦና ስብራት እንደማያደርስ ልናረጋግጥላችሁ እንወዳለን። የጀግና ፍጻሜ በጀግኖች ሜዳ እንጂ ለጠላቱ እጁን በመስጠት የሚጠናቀቅ ታሪክ የለውም። በጀግኖች ወንድሞቻችን መስዋዕት መክፈል መሪር ሐዘን ቢሰማንም ወንድሞቻችን ለተሰውለት ዓላማና የአማራ ፋኖ ለወጣለት የትግል ዓላማ በጽናት በመፋለም የአማራን ህዝብ ስቃይና መከራ ለአንዴና ለመጨረሻ ጊዜ እናስቆማለን በማለት አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ የጀግኖቹን የክብር ስንብት አስመልክቶ ያወጣው ሙሉ መግለጫ እናስከትላለን። ለዓላማ ታምኖ በጀግንነት መውደቅ የአማራ ፋኖ የአባቶቹ ውርስ ነው። ከአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ የተሰጠ መግለጫ የአማራ ህዝብ የተከፈተበትን ስርዓታዊ የዘር ማጥፋት ጦርነት ለመቀልበስ በጽናት እየተዋጋ ያለው የአማራ ፋኖ ብሔራዊ ንቅናቄ በጠላት ብልጽግና አገዛዝ ላይ ተደጋጋሚ ክንዱን እያሳረፈ የድል ግስጋሴውን አስጠብቆ ይገኛል። በዚህ መራራና ፈተናው ብዙ በሆነው የህልውና ትግል ላይ የአማራ ፋኖ በርካታ ተግዳሮቶችን በጽናት እያለፈ ውድና ጀግና ልጆቹንም በጀግንነት የህይወት መስዋዕት እየከፈሉ የድል ጉዞውን አጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ከመቼውም ጊዜ በላይ የአንድነት ሂደቱን እያጠናቀቀ ይገኛል። ይህ የፋኖ አንድነት ያሳሰበውና የጭቆና አገዛዝነት ዘመኑ ማብቂያ መሆኑን የተረዳው ጠላት ወዲድ ብልጽግና አገዛዝ የዘወትር የአማራ ህዝብ የስቃይ ምንጭ የሆነውን እና ለአገዛዙም የጥቃት ዓላማ ዋና ምርኩዝ የሆነውን የባዲ መዋቅር እንዲሁም ሰርጎ ገብ ኃይሉን ተጠቅሞ በርካታ ሰራዊት በሜካናይዝድ መሳሪያ አጅቦ ወደ ማዕከላዊ ጎንደር ደንቢያ
ወልዲያና ማክሰኝት ዙሪያ ዘመቻ ከፍቶ ነበር። ጠላት በከፍተኛ ዝግጅትና በጀት እንዲሁም በመንገድ መሪ ምርኩዙ በአዲን እየተመራ የፋኖ መሪዎችን ለመክበብ ባደረገው ውጊያ በርካታ የጠላትን ሰራዊት አንበርክከው የተሰዉ ውድ የአማራ ልጆች ለወጡለት ዓላማና አደራ ለሰጣቸው ህዝብ ታምነው የክብር መስዋዕት ሆነዋል። የጠላት ሰራዊት ከፍተኛ ኃይል ይዞ ያደረገውን ከበባ ለመስበር በተደረገው ብርቱ ትንቅንቅ ውድ የአማራ ልጆች የሆኑት መሪዎቻችን አርበኛ አማራ አሸነፍ ታደገ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ አበረ አግማስ፣ አርበኛ ስጦት ጀንበር እና አርበኛ ትርሳው ገበያውን ጨምሮ ሌሎች ጀግኖች የትግል አጋሮቻችን ሰኔ 15 ቀን 2018 ዓ.ም በክብር ተሰውተዋል። በጀግኖች መስዋዕት መሆን እዛችን የሰማውን ጥልቅ ሐዘን እየገለጸ ጀግኖቹ የተሰውለትን ዓላማ ከግብ ለማድረስ መላው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀዝ አመራርና ሰራዊት ቃል እንገባለን። ጀግኖቹ በመጨረሻው የተጋድሏቸው ሰዓት እኛ መውጣት አንችልም፣ የአማራን ህዝብ እኛ ሞተን ልናድነው ስለሆነ ትግላችን የጀመርነው ለወጣንለት ዓላማ ታምነን እንሰዋለን። አንድ ጥይት እስኪቀረን ድረስ እንፋለማለን። እናንተ ወደ ኋላ ሁኑና ትግሉን አድኑ። አንድነቱን በጉጉት ለሚጠብቀው ወገናችን እንድታበስሩት በመጨረሻዋ እስትንፋሳችን ላይ ቆመን አደራ እንላችኋለን በማለት ነበር የመጨረሻ ቃላቸውን ለመሪዎቻቸውና ለትግል አጋሮቻቸው በማስተላለፍ የተሰናበቱን። ጀግኖቹ በቃላቸው መሰረት ህልቆ መሳፍርት የጠላትን ሰራዊት አፈር ከቀላቀሉ በኋላ ለአማራ ህዝብ ህልውናና ነጻነት ሲሉ በጀግንነትና በክብር ተሰውተዋል። ይህ የጀግኖች ወንድሞቻችን የክብር መስዋዕትነት ሰራዊታችን የወጣለትን ዓላማ ከዳር ለማድረስ የበለጠ የሚያነሳሳን እንጂ ትግላችንን የሚያዳክም በሰራዊታችን ላይ የስነ ልቦና ስብራት እንደማያደርስ ልናረጋግጥላችሁ እንወዳለን። የጀግና ፍጻሜው በጀግኖች ሜዳ እንጂ ለጠላቱ እጁን በመስጠት የሚጠናቀቅ ታሪክ የለውም። በጀግኖች ወንድሞቻችን መስዋዕት መክፈል መሪር ሐዘን ቢሰማንም ወንድሞቻችን ለተሰውለት ዓላማና የአማራ ፋኖ ለወጣለት የትግል ዓላማ በጽናት በመፋለም የአማራን ህዝብ ስቃይና መከራ ለአንዴና ለመጨረሻ ጊዜ እናስቆማለን። ዘላለማዊ ክብር ለጀግና ሰማዕታት። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀዝ ሰኔ 16 ቀን 2018 ዓ.ም ጎንደር፣ አማራ፣ ኢትዮጵያ። ህወሓት ሌላ ማስጠንቀቂያና ክስ ቀርቦበታል። ህወሓት በአማራና አፋር ክልሎች በርካታ ቦታዎችን ተቆጣጥሯል። ቡድኑ በርካታ ስትራቴጂካዊ ቦታዎችን መቆጣጠሩን ተከትሎ የተፈጠረው ሰፊ መፈናቀል ንጹሃን ዜጎች ለከፋ ሰብአዊ ስቃይ አድርጓቸዋል። ይህ ወታደራዊ መስፋፋት የሚያስፈልገው ከፍተኛ የሰው ኃይል ለማሟላት ሲባል ህወሓት በትግራይ ክልል ውስጥ አስገዳጅ የሆነ የጦርነት ምልመላ ወይም ሰፊ አፈሳ ማካሄድ መጀመሩ መዘገባችን ይታወሳል። ይህ ድርጊት የዓለም አቀፍ ማህበረሰብን ትኩረት የሳበ ሆኖ ብቅ ብሏል። አሜሪካ በቡድኑ ላይ የጣለችውን ማዕቀብ የዚሁ ማሳያ አንዱ አካል ነው ተብሏል። ማዕቀቡ ተግባራዊ ከሆነ ማግስት ጀምሮ ደግሞ ከዓለም አቀፍ የሰብአዊ መብት ተሟጋች ተቋማት ላይ ሌላ ጠንከር ያለ ክስና ማስጠንቀቂያ ማስተናገዱ ተሰምቷል። የፖለቲካና ዲፕሎማሲያዊ ጫናም እያየለበት መምጣቱን ነው መረጃው የሚያመላክተው። የዚህ ዓለም አቀፍ ጫና ዋነኛ ማዕበል የሆነው የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ያጸደቀው አወዛጋቢና ጨቋኝ የተባለው አዲስ ህግ ነው። መቀመጫውን በዋሽንግተን ዲሲ ያደረገው ታዋቂው የሰብአዊ መብት ተሟጋች ድርጅት ሂውማን ራይቶች በትናንትናው ዕለት ይዞት በወጣው መግለጫ ይህ ህግ በአስቸኳይ እንዲሻር ጥብቅ ጥሪ አቅርቧል ነው የተባለው። የህግ ዋነኛ ዓላማ ወጣቶችና አቅም ያላቸውን የክልሉ ነዋሪዎችን በግዳጅ ወደ ጦርነት ግንባር ማዝመት ሲሆን ይህንን አስገዳጅ ውሳኔ የሚቃወሙት ወይም የሚያፈነግጡ ደግሞ በኃይል ለመቅጣት ሙሉ ህጋዊ ሽፋን የሚሰጥ መሆኑ የድርጅቱ ትንታኔ ያሳያል። ይህ አይነቱ የግዳጅ አሰራር የዜጎችን መሰረታዊ መኖርና የመምረጥ መብት የሚጥስ ከመሆኑም በላይ በጦርነት ለደቀቀው የክልሉ ማህበረሰብ ተጨማሪ ስነ ልቦናዊና አካላዊ ጫናን ፈጥሯል ብሏል ሂውማን ራይትስ። ሂውማን ራይትስ ይህንን አሰራር ሲተች ህጉ ጎረቤት ሀገር ኤርትራ ለረጅም ዓመታት ስትከተለው ከቆየችው በዓለም አቀፍ ደረጃ በስፋት ከሚወገዘው አስገዳጅ የብሔራዊ አገልግሎት አሰራር ጋር ፍጹም ተመሳሳይነት እንዳለው በማጉላት ነው። የድርጅቱ የአፍሪካ ክፍል ምክትል ኃላፊ የሆኑት ላቲሻ ባድር እንዳብራሩት ከሆነ የክልሉ ባለስልጣናት እያጋጠማቸው ላለው ውስብስብ ፖለቲካዊና ወታደራዊ ውጥረት መፍትሄ አድርገው የወሰዱት እርምጃ እጅግ የተሳሳተ ነው ብለዋል። ንጹሃን ሲቪል ሰዎችን ለውትድርና በግድ በመመልመል እና የፖለቲካ ልዩነትን ወይም ጦርነትን የሚቃወሙ ዜጎችን ማሰርና ማሰቃየት ከመፍትሄው ይልቅ ችግሩ ይበልጥ እንደሚወሳሰብ አሳስቧል። በአጠቃላይ ሲታይ የህወሓት የጦርነት አድማስ ማስፋት አስገዳጅ የውትድርና አፈሳ ጋር ተዳምሮ ጦርነቱ ይበልጥ ደም አፋሳሽና የረጅም ጊዜ እልቂት ሊያደርግ እንደሚችል ተንታኞች ይገምታሉ። በአንድ በኩል የአሜሪካ ማዕቀብ፣ በሌላ በኩል ደግሞ እንደ ሂውማን ራይቶች ያሉ ተቋማት የሚያወጧቸው ተከታታይ የሰብአዊ መብት ጥሰት ሪፖርቶች ቡድኑ በዓለም አቀፍ ደረጃ ይበልጥ እያገለለው እንደሚመጣና የዲፕሎማሲ በሮቹ ሊዘጋበት እንደሚችል የፖለቲካ አውዱን በግልጽ ያሳያል ሲሉ የጣና ድል የፖለቲካ ተንታኞች ይገልጻሉ።
የሱዳን ጦር ወደ ኢትዮጵያ ድንበር። የሱዳን መደበኛ ጦር በኢትዮጵያ ድንበር አቅራቢያ የጀመረው መጠነ ሰፊ ወታደራዊ ማጥቃት የቀጠናውን የደህንነት ሁኔታ ይበልጥ ውስብስብና ወደ ለየለት ምዕራፍ እያሸጋገረ ነው ተባለ። የሱዳን ጦር በብሉ ናይል ግዛት ጌሳን ወረዳ ውስጥ የከፈተው አዲስ ዘመቻ ዋና ዓላማው ድንበሩን ሙሉ በሙሉ መቆጣጠርና የአማጽያኑ ይዞታዎች ማስለቀቅ መሆኑን የጦር ኃይሎች ባለስልጣናትና ፖለቲካ ተንታኞች እየገለጹ ይገኛሉ። ይህ ወታደራዊ እንቅስቃሴ ከሱዳን የውስጥ ጉዳይ ባለፈ በኢትዮጵያ ብሔራዊ ደህንነት ላይ ቀጥተኛ ተጽዕኖ ሊያሳድር የሚችልበት እድል ሰፊ መሆኑን በስፋት እየተተነተነ ይገኛል። የሱዳን ጦር 4ኛ እግረኛ ክፍለ ጦር በማንቀሳቀስ የከፈተው ይህ ዘመቻ ከኢትዮጵያ ድንበር 1 ኪሎ ሜትር ርቀት ላይ በሚገኘው አቡ ዱግላና ሻምቦ በተባለ ስትራቴጂካዊ አካባቢዎች ላይ ያተኮረ ነው። በጀነራል ጆሴፍ ቱካ ይመራል የተባለው ይህ ኃይል በሱዳን ሕዝብ ነጻነት ንቅናቄ ሰሜን ይዞታ ላይ የነበረውን አልባር የተሰኘውን ዋና ይዞታ ጥሶ በመግባት ሙሉ በሙሉ መቆጣጠርም ችሏል። ከዚህም በተጨማሪ ባለፈው መጋቢት ወር ጀምሮ በአማጽያኑ እጅ የምትገኘውንና ስልታዊ ጠቀሜታ ያላትን የድንበር ከተማ ኩርሙክን መልሶ ለመያዝ ውጊያው ተጠናክሮ ቀጥሏል ነው የተባለው። ጦሩ በዘመቻው በርካታ የአማጽያን ተዋጊዎች መማረኩንና የጦር መሳሪያዎችን መያዙን በማስታወቅ እስከ ኢትዮጵያ ድንበር መስመር ድረስ ያለውን አካባቢ ሙሉ በሙሉ እንደሚቆጣጠርም ዝቷል። የሱዳን ውንጀላና የድንበር ላይ ኢላማዎችም ተጠናክረው ቀጥለዋል። የሱዳን ወታደራዊ መንግስት ይህንን የድንበር ላይ ዘመቻ ሲያጠናቅር በብልጽግናው መንግስት ላይ ከባድ የፖለቲካና የደህንነት ክሶችን እያቀረበም ይገኛል። ሱዳን የኢትዮጵያ መንግስት ወይም የብልጽግናው በብሉ ናይል ክልል የሚንቀሳቀሰውን የፈጥኖ ደራሽ ኃይልና የሱዳን ህዝብ ነጻነት ንቅናቄ ጥምረት የሎጂስቲክ ድጋፍ እያደረገ ነው ስትልም ትከሳለች። ተንታኞች እንደሚያስረዱት የሱዳን ጦር ወደ ኢትዮጵያ ድንበር መጠጋት ዋነኛ ዓላማ የፈጥኖ ደራሽ ኃይሉ ከኢትዮጵያ እያገኘ ነው የሚባለውን የሎጂስቲክ መስመር ለመቁረጥና በድንበር አካባቢ ተገንብተዋል የተባለውን የፈጥኖ ደራሽ ኃይሎችን ማሰልጠኛ ጣቢያ ለመምጣት ያለመ ነው ተብሏል። ይህ የሱዳን ጦር ወደ ኢትዮጵያ ድንበር መገፋፋት በብልጽግናው መንግስት ላይ አዲስ የደህንነት ስጋቶች እንደሚያስከትል የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። ከነዚህ መካከል የሱዳን ወታደራዊ መንግስት በኢትዮጵያ ላይ ተጽዕኖ ለመፍጠር ሲል ለህወሓት ታጣቂዎች ወታደራዊና የሎጂስቲክ እገዛ ሊያደርግ ይችላል የሚል ከፍተኛ ስጋትም ፈጥሯል። በሌላ በኩል ከሱዳን ጦር ጋር በቅጥረኝነት አብሮ እየሰራ የሚገኘው አርሚ 7 የተሰኘው ታጣቂ ኃይል በአማራ ክልል አዋሳኝ ድንበር በተለይም በወልቃይት በኩል ጥቃት የመፈጸሙ ሙከራውን አጠናክሮ ሊቀጥል ይችላል ተብሏል። ውጊያው እየተካሄደ ያለው እንደ ኮርሙክና ጌሳን ያሉ የብሉ ናይል አካባቢዎች ረዥም የጦርነት ታሪክ ያላቸው አካባቢዎች ናቸው። በካርቱም ማዕከላዊ መንግስትና በሟቹ ጆን ጋራንግ ይመራ በነበረው የሱዳን ህዝብ ነጻነት ጦር መካከል እንደ አውሮፓውያን አቆጣጠር በ2005 አጠቃላይ የሰላም ስምምነት ከመፈረሙ በፊት ለ22 ዓመታት በዘለቀው ደም አፋሳሽ የእርስ በርስ ጦርነት ወቅት እዚህ አካባቢ ዋነኛው ውጊያ ቀጠናዎች ነበሩ። በአጠቃላይ የሱዳን ጦር በኢትዮጵያ ድንበር የሚያደርገው ይህ መጠነ ሰፊ ወታደራዊ ዘመቻ የሁለቱ ሀገራት የዲፕሎማሲ ግንኙነት ሊያሻክር የሚችልና የአፍሪካ ቀንድ ቀውስን ወደ ማሰብ ደረጃ ሊያሸጋግር የሚችል አደገኛ ፖለቲካ ክስተት ነው ሲሉ የጣና ዴይሊ የፖለቲካ ተንታኞች ይገልጻሉ። ብሪታንያ በፖለቲካ እየተናወጠች ትገኛል። የሆርሙዝ ሰርጥም አዲስ ፖለቲካዊ ውጥረት ይዞ ብቅ ብሏል። እስራኤልም መግለጫ ወጥታለች። የቀድሞው የእስራኤል ጠቅላይ ሚኒስትርም ሚስጥር አውጥተዋል። በአሁኑ ወቅት ዓለም አቀፍ የፖለቲካ መድረክ እርስ በርሳቸው በተሳሰሩና ከፍተኛ የኢኮኖሚና የደህንነት እንድምታ ባላቸው ውጥረቶች እየታመሰ ይገኛል። በተለይም በመካከለኛው ምስራቅ የሚታየው የኃይል ሚዛን ሽግግርና በአውሮፓ የተፈጠረው ያልተጠበቀ የፖለቲካ ቀውስ የዓለምን ትኩረት ስበዋል። ሲኤንኤንና አልጀዚራ እንደዘገቡት በአሜሪካና በኢራን መካከል ጦርነቱ ለማቆም የተፈረመው የ60 ቀናት የመግባቢያ ስምምነት የመጀመሪያ ቀናት ተስፋ ሰጭ የሚባል የሰላም ውይይት መሻሻል አሳይተዋል ተብሏል። ይሁን እንጂ አዎንታዊ የዲፕሎማሲ ጅምር ዓለም አቀፍ የባህር ንግድ መስመር በሆነው በሆርሙዝ ሸርጥ ከተፈጠረው አዲስ ውጥረት ጋር በእጅጉ ይቃረናል። ቢቢሲና የኢራን ሚዲያዎች ይፋ እንዳደረጉት ከሆነ ኢራንና ኦማን በስትራቴጂካዊ የሆርሙዝ ወሽመጥ በሚያልፉ መርከቦች ላይ የጋራ ሉዓላዊነት መብት እንዳላቸው በማወጅ የባህር ላይ አገልግሎት ክፍያዎችን በጋራ ለመወሰን ተስማምተዋል ተብሏል። ይህ እርምጃ በዓለም አቀፍ የባህር ደህንነትና የንግድ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ሲሆን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን በወሽመጥ በሚያልፉ መርከቦች ማስከፈል አትችልም ሲል አፋጣኝ ማስጠንቀቂያ መስጠታቸው የአሜሪካን ጥብቅ አቋም ያሳያል ነው የተባለው።
ይህ የባህር ላይ ውጥረት ከኢራን ጋርና እንዲሁም ከአሜሪካ የሰላም ስምምነት ጋር በትይዩ መከሰቱ የቀጠናው ጂኦፖለቲካ ትኩሳት ይበልጥ ውስብስብ አድርጎታል። ይህ የኢራንና አሜሪካ ፍጥጫ በእስራኤል የደህንነትና ወታደራዊ እንቅስቃሴዎች ይበልጥ እየተወሳሰበ መጥቷል። ጀሩሳሌም ፖስትና አልጀዚራ ባወጡት ዘገባ የእስራኤል የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔት ሀገራቸው የሳተላይት ኢንተርኔት መገናኛዎችን በድብቅ ወደ ኢራን ማስገባቷን በይፋ መናገራቸው እስራኤል በኢራን ላይ የምታደርገውን ጥልቅ የመረጃና የደህንነት ዘመቻ አመላካች ነው ተብሏል። በሌላ በኩል የእስራኤል ጦር በጋዛ እያካሄደ ያለውን ከፍተኛ ወታደራዊ ዘመቻ በቅርቡ በማጠናቀቅ ሙሉ በሙሉ ወታደራዊ ትኩረቱን በሰሜን ሊባኖስ ድንበር ወደሚገኘው የሂዝቡላ ኃይል እንደሚያዞር ዘግቧል። ይህ የእስራኤል ወታደራዊ ስትራቴጂካዊ ለውጥ የኢራን የባህር ላይ ቁጥጥር ፍላጎት ጋር ተዳምሮ የመካከለኛው ምስራቅ የኃይል አሰላለፍ በአዲስ መልክ እየቀረጸውም ይገኛል የተባለው። እነዚህ የመካከለኛው ምስራቅ ቀውሶች ዓለም አቀፍ የኢኮኖሚና የደህንነት ጫና እየፈጠሩ ባሉበት በዚህ ወቅት ዋና ምዕራባውያን ሀገራትም የፖለቲካ መረጋጋት ፈተና ውስጥ እየገቡ ይገኛሉ። ዘጋርዲያንና ዘ ኢኮኖሚስት በስፋት እንደዘገቡት ከሆነ በብሪታንያው ጠቅላይ ሚኒስትር ኬር ስታርመር በድንገት ስልጣናቸው መልቀቃቸውን ተከትሎ በሀገሪቱ ከፍተኛ ፖለቲካ ቀውስ ተፈጥሯል ነው የተባለው። የቀድሞው የማንቸስተር ሲቲ ከንቲባ እንዲሁም በርንሃም ስልጣን ለመረከብ ቀዳሚ እጩ መሆናቸው ቢነገርም ይህ ያልተጠበቀ የፖለቲካ ለመረጋጋት በለንደን አክሲዮን ገበያ ላይ ከፍተኛ አሉታዊ ተጽዕኖ በማሳደር የዓለምን ኢኮኖሚ ስጋት ላይ ጥሎታል ተብሏል። በአጠቃላይ ሲታይ የብሪታንያ የፖለቲካ ቀውስና የኢኮኖሚ መዋዠቅ የምዕራባውያንን ትኩረት ሊከፋፍል በሚችልበት በዚህ ወሳኝ ወቅት በመካከለኛው ምስራቅ በሚታዩ ክስተት እጅግ አሳሳቢ ነው። በሆርሙዝ ወሽመጥ የተፈጠረው የባህር ላይ ቁጥጥር ውጥረት የእስራኤል ጦር ትኩረት ወደ ሊባኖስ ማዞር እንዲሁም በአሜሪካ ና በኢራን መካከል ያለው ተለዋጭ የዲፕሎማሲና የዛቻ ግንኙነት ዓለም አቀፍ ማህበረሰብ የተወሳሰበ የጂኦፖለቲካና የኢኮኖሚ አደጋ አፋፍ ላይ መሆኑን በግልጽ የሚያሳይ ክስተት ናቸው ሲል የጣና ዴይሊ ፖለቲካ ተንታኞች እየገለጹ ይገኛሉ። ክቡራትና ክቡራን የጣና ዴይሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።